ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎች አስቀድማለሁ። ሌተናል ጄኔራል ብርሃኑ በቀለ በጎርጎራ ሄሊኮፕተር አደጋ ከደረሰባቸው መካከል አንዱ መሆናቸው ታውቋል። ሌተናል ጄኔራል ብርሃኑ በቀለ ከፖለቲካ አመራሮች ጋር ሆነው በሄሊኮፕተር ላይ ሲንቀሳቀሱ ሄሊኮፕተሩ አደጋ ገጥሞት ከተጎዱ አመራሮች መካከል አንዱ ሲሆኑ ሌላ አንድ የመንግስት ሚዲያ አባል መሞት ተሰምቷል። በጎርጎራ የተከሰተውን የሄሊኮፕተር አደጋ በተመለከተ አዳዲስ መረጃዎች ወጥቷል። በዝርዝር እናያለን። የትግራይ ክልል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ተፈጽሟል ያሉትን የዘር ማጥፋት ማስረጃ እንዲሰባሰብ አዘዙ። ፕሬዚዳንቱ ከዓለም አቀፍ ተቋማት ጋር በመሆን የዘር ማጥፋት ማስረጃ እንዲሰባሰብ ትላንት ትዕዛዝ መስጠታቸውን የሰማው። በሌላ በኩል ከትግራይ ክልል ተፈናቃዮችን በተመለከተ ለአሜሪካና መሰል ሀገራት ደብዳቤ ተጽፏል። ደብዳቤው አሜሪካና አረብ ኤሚሬትን ጨምሮ ሌሎች ሀገራት የተላከ ሲሆን በአሁኑ ሰዓት የፕሪቶሪያ ስምምነት ይፈጸም፣ ተፈናቃዮች ይመለሱ በሚል በሚቀጥለው ጊዜ ሰልፍ ለማድረግ እንደተዘጋጁ ጭምር በይፋ አሳውቋል። በዚህም ላይ ተጨማሪ አለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን የከሰላ ፖለቲከኞችን ማነጋገራቸው ተሰምቷል። ፕሬዝዳንት ኢሳያስ በምዕራባዊ ሱዳን ኃይል እያደራጁ ነው የሚል ክስ የቀረባቸው ሲሆን ይህም ሱዳን ውስጥ ጉዳይ መግባታቸውን ቀጥለዋል ሲሉም የአልቡራን ኃይል እየደገፉ ነው ማለት ክስ ያሰሙባቸው ሱዳናውያን ናቸው። በሌላ በኩል ኬንያ ለፈጥኖ ደራሽ ኃይሉ የጦር መሳሪያ ማቅረቧን የሚያረጋግጡ መረጃዎች በኬንያ የምርመራ ጋዜጠኞች ይፋ ሆኗል። በዚህም የኬንያ መንግስት አርማ ያላቸው የጦር መሳሪያዎች በስፋት መያዛቸው ምርመራ ተረጋግጧል። ይህንንም በዝርዝር እንመለከታለን። የአሜሪካው ፕሬዝዳንት በኢራን ጉዳይ ላይ የሰጡት አስተያየት አነጋጋሪ ሆኗል። ፕሬዝዳንት ትራምፕ ነዋሪዎች ከቴህራን በአስቸኳይ ለቀው እንዲወጡ ማስጠንቀቃቸውን የሰማው። የኢራንና የእስራኤል ግጭት መባባሱን ተከትሎ ትራምፕ ታዲያ የቡድን ሰባት ጉባኤን አቋርጠው ወጥተዋል። በአሁኑ ሰዓት የቀጠለው ጦርነት አውዳሚ የተባለ ሲሆን አሜሪካ በጦርነቱ ውስጥ ልትሳተፍ ነው ወይ የሚለው ደግሞ የብዙዎቹ መነጋገሪያ ሆኗል። ተመልካቾቻችን አብራችሁ ስትቆዩ እነዚህና ሌሎችን ታዳምጣላችሁ። ወደ ዝርዝሩ አልፋለሁ። ሌተናል ጄኔራል ብርሃኑ በቀለ በጎርጎራ ሄሊኮፕተር አደጋ ከደረሰባቸው አመራሮች መካከል አንዱ መሆናቸው ታወቀ። ሌተናል ጄኔራል ብርሃኑ በቀለ ከፖለቲከኛ አመራሮች ጋር በሄሊኮፕተር ውስጥ ጉዳት ካጋጠማቸው ወታደራዊ አመራሮች መካከል አንዱ ሲሆኑ አንድ የመንግስት ሚዲያ ባለሙያ መሞቱ ተረጋግጧል። በአማራ ክልል ጎርጎራ ከተማ በተፈጠረው የሄሊኮፕተሩ መከስከስ ጉዳይ ጋር በተያያዘ አዳዲስ መረጃዎች መውጣታቸውን ቀጥለዋል። ኢትዮኒውስ በቀደመ ዘገባው ከጠቀሳቸው ሰዎች በተጨማሪ ወታደራዊ አዛዦችና ሌሎች ጉዳት የደረሰባቸው ባለስልጣናት መኖራቸውን ምንጮቹ አረጋግጣለች። ሰኔ 8 ቀን 2017 ዓ.ም የአገዛዙ የብልጽግና ባለስልጣናትና ወታደራዊ አዛዦች ከጎንደር ከተማ ወደ ጎርጎራ ከተማ ስታጓጉዝ የነበረችው ወታደራዊ ሄሊኮፕተር ላይ በተፈጠረው ችግር የፋኖ ኃይሎች መተን ጥለናታን በሚል ሲያሳውቁ አገዛዙ በኩል የቴክኒክ ችግር ነው በሚል ማስተባበሉ ይታወሳል። ታዲያ በዚህም ባለስልጣናትና ወታደራዊ አዛዦች ስታጓጉዝ የነበረችው ሄሊኮፕተር ላይ በደረሰው መከስከስ በርካቶች መጎዳታቸው የኢትዮኒውስ የመረጃ ምንጮች አረጋግጠዋል። በዕለቱ ከምሽቱ 12 ሰዓት ከ45 ገደማ ከጎንደር የተነሳችው ሄሊኮፕተር ጎርጎራ ከተማ ማረፍ ላይ እንዳለች ነው ችግር የተፈጠረው የሚሉት የኢትዮኒውስ የመረጃ ምንጮች። በዚህም ወታደራዊ አዛዦችና ሲቪል ባለስልጣናት እንዲሁም የሚዲያ ባልደረቦች ጉዳት አስተናግደዋል ተብሏል። ሄሊኮፕተሯ ላይ ከነበሩ ባለስልጣናት መካከል የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር፣ የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ እንዲሁም በስም ያልተለየችው የሚዲያ ባለሙያ ጉዳት ደርሶባቸዋል። ሕክምና መግባታቸውን መዘገባችን የሚታወስ ሲሆን የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋና የሚዲያ ባለሙያ ቀላል ሕክምና ተደርጎላቸው ሲወጡ አቶ አገኘሁ ተሻገር ግን ለተጨማሪ ሕክምና አዲስ አበባ ተወስደዋል ሲሉ ተናግረዋል። ኢትዮኒውስ ቀደም ሲል በዘገባው ከጠቀሰቻቸው ባለስልጣናት ተጨማሪ ያገዛዙ ጦር ሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለና ባልደረቦቻቸው ከበድ ያለ ጉዳት ደርሶባቸው ሆስፒታል መግባታቸውን የመረጃ ምንጮቻችን አረጋግጠዋል። በቀጠናው በርካቶች ያለቁበትና የቀጠለውን ጦርነት በአዛዥነት የመሩት ሌተናል ጄኔራል ብርሃኑ በቀለ ባለፉት 2 ዓመታት ህግ አስከብራለሁ በሚል ሽፋን የቀጠሉትን ውጊያ በውጤት ሲታይ ከጎንደር ጎርጎራ በየብስ መጓዝ የሚችሉበት ሁኔታ እንኳን መፍጠር ያልቻሉበት ሁኔታ ላይ እንዳሉ ማረጋገጥ
ማረጋገጫ ሆኖባቸዋል። በሄሊኮፕተሩ መከስከስ ከሌተናል ጀነራል ብርሃኑ በቀለ በተጨማሪ ሌሎች ወታደራዊ አዛዦችና አጃቢዎችን ጉዳት ደርሶባቸዋል ያሉት የኢትዮ ኒውስ የመረጃ ምንጮች ናቸው። አገዛዙ ጎርጎራ ላይ በተፈጠረው የሄሊኮፕተር የቴክኒክ ችግር ምንም ጉዳት አልደረሰም ቢልም የአካል ጉዳት ደርሶባቸው ሕክምና ከገቡት በተጨማሪ አንድ የሚዲያ ባለሙያ ህይወቱ እንዳለፈም ታውቋል። ህይወቱ ያለፈው አቶ ብዙአየሁ ብርሃኑ የተባለ የኢትዮጵያ ዜና አገልግሎት ባልደረባ ሲሆን የአገዛዙ ተቋም በስራ ላይ ያለ በደረሰበት አደጋ ሕክምና ሲከታተል ቆይቶ በድንገት አለፈ ሲል ይፋ ቢያደርግም የመረጃ ምንጮች ግን አቶ ብዙአየሁ ብርሃኑ ጎርጎራ ላይ ጉዳት ደርሶባቸው ሞታቸውን ተናግረዋል። አገዛዙ ከሄሊኮፕተር መከስከስ ወዲህ ባህር ዳር ከተማ ላይ ሌሎች ባለስልጣናት ሲንቀሳቀሱ ያሳየ ቢሆንም ጉዳት የደረሰባቸው ባለስልጣናትና ወታደራዊ አዛዦች ግን ከመካከላቸው ማሳየት አለመቻሉ ታውቋል። በተለያዩ ቦታዎች ላይ የአገዛዙ አመራሮች የሚንቀሳቀሱት በመኪና ሳይሆን በአጭር ርቀት ውስጥ ባሉም ቢሆን በሄሊኮፕተር መሆናቸውን ተከትሎ ከጎንደር ጎርጎራ ሲመጡ የተከሰከሱ ወታደራዊ አመራሮች በስም ያልተጠቀሱ ጭምሮ መጎዳታቸውን የመረጃ ምንጮች ጨምረው ነግረውናል። የትግራይ ክልል ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በትግራይ ተፈጽሟል ያሉትን የዘር ማጥፋት ማስረጃ እንዲሰባሰብ አዘዋል። ፕሬዚዳንቱ ከዓለም አቀፍ ተቋማት ጋር በመሆን የዘር ማጥፋት ማስረጃዎች እንዲሰባሰቡ ትላንት ትዕዛዝ መስጠታቸውን የተሰማው። በሌላ በኩል ከትግራይ ክልል ተፈናቃዮችን በተመለከተ ለአሜሪካና መሰል ሀገራት ደብዳቤ ጽፏል። ደብዳቤው አሜሪካና አረብ ኤሚሬትን ጨምሮ ለተለያዩ ሀገራት የተጻፈ ሲሆን የፕሪቶሪያ ስምምነት ይፈጸም፣ ተፈናቃዮች ይመለሱ በሚል በሚቀጥሉት ቀናት ሰልፍ ጭምር ለማካሄድ እንዳሰበው ይፋ አድርገዋል። የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ታደሰ ወረደ የክልሉ የዘር ማጥፋት ማስረጃ አሰባሳቢ ኮሚሽን ከዓለም አቀፍ ድርጅት ጋር በመተባበር ወንጀለኞች ተጠያቂ እንዲሆኑ እንዲሰራ ትላንትና ከኮሚሽኑ ስራ ዙሪያ በተካሄደ መድረክ ላይ ሲያሳስቡ ተደምጠዋል። ጀነራል ታደሰ ወረደ በትግራይ በጦርነቱ ወቅት ተፈጽመዋል ባሉት የዘር ማጥፋት ወንጀል ዙሪያ ማስረጃዎችን ማሰባሰብ ወንጀል በድጋሚ እንዳይፈጸም ለመከላከልና ተጠያቂነትን ለማስፈን ይረዳል ሲሉ ተደምጠዋል። በክልሉ የተፈጸሙ ወንጀሎችና እውቅና ሊሰጣቸው እንደሚገባ እውቅና ወደ ፍትህ ማምራት እንዳለበትም ጀነራሉ አሳስበዋል። የፌዴራሉ መንግስት የተፈጸሙ ወንጀሎችን በሽግግር ፍትህ እንመረምራለን፣ ጥያቄነትም እናመጣለን ቢልም የሽግግር ፍትህ የተሰኘው የብልጽግና መንግስት ሀሳብ ከጊዜያዊ ፖለቲካዊ ጥቅም ያለፈ ይህ ነው የተባለ ውጤት ግን ማምጣት አልቻለም። አሁንም በአገሪቱ የተለያዩ አካባቢዎች የጦር ወንጀልና የዘር ማጥፋት ወንጀል እየተፈጸመ ነው በሚል ሰፊ ክሶች በአብይ አህመድ መንግስት ላይ ይሰማሉ። በሌላ በኩል በትግራይ ክልል ለአሜሪካና ሌሎች ሀገራት የፕሪቶሪያውን ስምምነት እንዲፈጸም የሚጠይቅ ግልጽ ደብዳቤ ተጽፏል። ደብዳቤው የተጻፈው ጽላል የተባለ የትግራይ ተፈናቃዮች ሲቪል ማህበረሰብ ድርጅት የፕሪቶሪያ ግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ እንዲሆን አሜሪካና የተባበሩት ኤሚሬቶች ግፊት እንዲያደርጉም የሚጠይቅ ደብዳቤ ነው። ማህበሩ በርካታ ተፈናቃዮች ወደ ቀያቸው ለመመለስ መወሰናቸውን ጠቅሶ ሆኖም አካባቢዎች በታጣቂዎቹ መያዛቸው ጥቃት ሊጠብቃቸው ይችላል ሲል ስጋቱን ገልጿል። ማህበሩ በዚሁ ደብዳቤ ላይ የፌዴራል መንግስቱና የአማራ ክልል ኃይሎች የምዕራብ ትግራይ አካባቢዎችን በኃይል ተቆጣጥረው ይገኛሉ ማለት ከሷል። በክልሉ በትንሹ 1 ሚሊዮን የጦር ተፈናቃዮች እንደሚገኙ ዓለም አቀፍ ተቋማት ከሚያወጧቸው ሪፖርቶች ያሳያሉ። በክልሉ በመቀሌ ሊደረግ የታቀደው ሰልፍም አሜሪካ፣ እንግሊዝና ዩናይትድ አረብ ኤሚሬትስ እንዲቀላቀሉ ጥሪ ቀርቦላቸዋል። ይህ ጽላል የምዕራብ ትግራይ ሲቪል ሶሳይቲ ማህበር በመቀሌ እስከ ሰኔ 11 እስከ 13 የአክል በሚል መሪ ቃል ሰልፍ ለማድረግ ማቀዱንም በይፋ አስታውቋል። ይህ ሰልፍ በጄኔቫ በሚገኘው የተባበሩት መንግስታት ዋና መቀመጫ በር ላይ ሰኔ 20 እንደሚከናወንም ተገልጿል። ይህን ሰልፍ በተመለከተ ለአሜሪካ፣ ለእንግሊዝ፣ ለዩናይትድ አረብ ኤሚሬትስ እና ሌሎች ሀገራት አምባሳደሮች በጻፈው ደብዳቤ እነዚህ ሀገራት ሰልፉ እንዲቀላቀሉና ፕሮግራሞቻቸውን ጭምር እንዲያስተካክሉ ጠይቋል። ለኤምባሲዎቹ በተጻፈው ረዘም ያለ ደብዳቤ እነዚህ ሀገራት እስከ ሰኔ 11 ድረስ በዚህ ጉዳይ ላይ ማለትም ተፈናቃዮችን በተመለከተ መግለጫ እንዲያወጡም ይጠይቃል። እንዲሁም እስከ ሰኔ 18 ድረስ ደግሞ ሀገራቱ የኢትዮጵያ ፌዴራል መንግስት የፕሪቶሪያውን ስምምነት ተግባራዊ ማድረግ አለመቻሉን የሚገልጽ ተጠያቂነት መግለጫ እንዲያወጡ አሳስቧል። በተለይ ዩናይትድ አረብ ኤሚሬትስ በቀጠናው ላይ ስትራቴጂካዊ ሚና ያላት በመሆኗ ዝም ማለት እንደማይጠበቅባት በደብዳቤው ላይ ተጠቅሳለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከምዕራብ ሱዳን የከሰላ ፖለቲከኞች ጋር መነጋገራቸው አነጋጋሪ ሆኗል። ፕሬዝዳንት ኢሳያስ በምዕራባዊ ሱዳን ኃይል እያደራጁ ነው የሚል ክስ የቀረበባቸው ሲሆን ይህም ሱዳን ውስጣዊ ጉዳይ ላይ መግባታቸውን ቀጥሏል። የአልቡርሃን ኃይል እየደገፉ ይገኛሉ ተብሏል። በሌላ በኩል ኬንያ ለፍጥኖ ደራሽ ኃይሉ የጦር መሳሪያ ማቅረቧን የሚያረጋግጡ መረጃዎች በራሷ በኬንያ ጋዜጠኞች ይፋ ሆኖባታል። የኬንያ መንግስት አርማ ያላቸው የጦር መሳሪያዎች በስፋት በሱዳን ውስጥ መያዛቸውም ተረጋግጧል። ለኤርትራ መንግስት
መንግስት ቅርበት ያላቸው ሚዲያዎች እንደዘገቡት በአስመራ ከፕሬዚዳንት ኢሳያስ ጋር ውይይት ያደረጉት የኑባ ተራራውና የሲቪልና የፖለቲካ ማህበረሰብ ተወካዮች ናቸው። ኢሳያስ አፈወርቂ በሱዳን ውስጥ ፖለቲካ እየሰሩ ነው ያስባሏቸው እነዚህ ተወካዮች ከኢሳያስ አፈወርቂ ጋር በሱዳን ስላለው የውክልና ጦርነት እንዲሁም በዓለም አቀፍ ተዋናዮች በሚመሩት በሱዳን ውስጥ የሚንቀሳቀሱ ታጣቂዎች ጉዳይ ምክር ማድረጋቸውን ለኢሳያስ አፈወርቂ አገዛዝ ቅርበት ያላቸው ሚዲያዎች አስታውቀዋል። ይህ በእንዲህ እንዳለ ታዲያ መሐመድ ከኑር ኡመር የተባለ የፖለቲካ ተንታኝ ይህ ጉዳይ ፕሬዚዳንት ኢሳያስ በምዕራባውያን ሱዳን ውስጥ ጉዳይ መግባታቸው እንደሚያመላክት ግልጽ ነው ብሏል። ሲናገሩም እነዚህ በአስመራ ጉብኝት ያደረጉ ፖለቲከኞች በሙሉ በአልቡራን ከሚመራው የሱዳን ጦር ኃይል ጋር ናቸው ካሉ በኋላ ኢሳያስ አፈወርቂ በደቡባዊ ሱዳን ኮርዶፋን የሚገኙ ኃይሎች በማስተባበር ላይ ይገኛሉ ሲል አስረድተዋል። ደቡባዊ ኮርዶፋን የጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ጠንካራ ድጋፍ እንዳለው ጠቅሰው ይህንን የመሸርሸር ጥረት እያደረጉ ያሉት ኢሳያስ አፈወርቂ ኃይል እያደራጁ ነው ብለዋል። በተያያዘም የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ዳጋሎ በቅርቡ በሰጡት መግለጫ የኤርትራ መንግስት በተለያዩ መንገድ ለተቀናቃኛቸው ለጀነራል አልቡራን ጦር ኃይል ድጋፍ እያደረገ መሆኑን መግለጻቸው ይታወሳል። ኤርትራና ፕሬዚዳንቷ ኢሳያስ አፈወርቂ በሱዳንና በጎረቤት ሀገራት ጉዳይ ላይ ጣልቃ መግባታቸው የዘመናቸው ታሪክ በሙሉ ሲሆን በአሁኑ ሰዓት በሱዳን ባለው ጦርነት ሙሉ ለሙሉ በሚባል ደረጃ አንድ አካባቢ ወታደራዊና ፖለቲከኞች እንዲሁም የሀገር ሽማግሌዎችን በመጥራት ጭምር ለአልቡራን ድጋፍ እንዲያደርጉ እያቀናጁ ይገኛሉ ተብሏል። በአስመራ የሱዳን ኤምባሲ ውስጥ ወታደራዊ አመራሮችን ጨምሮ የተለያዩ ሰዎችን በማስቀመጥ እንዲሁም የሱዳን ዋና ዋና የጦር ጀቶችን ጭምር ወደ አስመራ ማምጣት ውጊያውን በግልጽ መሳተፋቸውን ፈጥኖ ደራሽ ኃይሉ ይከሳል። በሌላ በኩል የኬንያ መንግስት ለፈጥኖ ደራሽ ኃይሉ ድጋፍ ማድረጉ በምርመራ ተረጋግጦበታል። የኬንያ መንግስት ለሱዳን ፈጥኖ ደራሽ ኃይል ጦር መሳሪያዎች መላኩን በምርመራ ማረጋገጣቸውን የሀገሪቱ የዜና አውታሮች ናቸው የዘገቡት። ዴይሊ ኔሽን ጋዜጣና ኤንቲቪ ቴሌቪዥን በተንቀሳቃሽ ምስሎች ላይ ባደረጉት ምርመራ በካርቱም አቅራቢያ የፈጥኖ ደራሽ ኃይሉ ይዞታ በነበረ የጦር መሳሪያ መጋዘን ውስጥ የኬንያ መከላከያ ሚኒስቴር መለያዎች የታተሙባቸው የጦር መሳሪያ ሳጥኖች መገኘታቸውን ማረጋገጣቸውን ገልጸዋል። የኬንያ መከላከያ ሚኒስቴር በበኩሉ በምርመራው በተጠቀሱት በመሳሪያ ሳጥኖች ላይ የታተሙት የመለያ ምልክቶች አላውቃቸውም ሲል ክዷል። የሱዳን ወታደራዊ መንግስት ኬንያ ለፈጥኖ ደራሽ ሰራዊቱ ድጋፍ ታደርጋለች ማለት ከወራት በፊት የከሰሰ ሲሆን ይህንን ተከትሎ ሱዳን በኬንያ የሻይ ምርት መግዛት ማቆም አይዘነጋም። ኬንያ የሽግግር መንግስት ለመመስረት ያለመ አጠቃላይ እንቅስቃሴን ከሱዳን ኃይሎች ጋር በመሆን እያስፈጸመች የቆየች ሲሆን በዚህም ፈጥኖ ደራሽ ኃይሉ ከኬንያ ጋር ያለውን ግንኙነት ሙሉ ለሙሉ ማቋረጡ አይዘነጋም። የቀጠናው ሀገራት በሱዳን ጉዳይ ላይ የራሳቸው ሚና እየተጫወቱ ሲሆን ከአረብ ኤምሬትስ እስከ አዲስ አበባ እንዲሁም ከአስመራ እስከ ኬንያ ድረስ ባለው ሂደት ውስጥ አንዱን ሌላው ደግሞ ሌላውን ቡድን እየደገፉ አሁንም ጦርነቱን አስቀጥለውታል። የእስራኤልና የኢራን ጦርነት አሁን ላይ በከፍተኛ ደረጃ እያሻቀበ ነው። ጦርነቱ በሰፊ ይዞታዎች ላይ በሚገኙት ሀገራት ላይ በአሁኑ ሰዓት በከፍተኛ ደረጃ የጦር መሳሪያዎችን በመጠቀምና ሮኬቶችና ሚሳይሎችን በማዝነብ ጭምር ቀጥሏል። በዚህ ሂደት ውስጥ ታዲያ የዓለም ሀገራት መሪዎች የሚሰጡት አስተያየት የቀጠለ ሲሆን በጉዳዩ ላይ ቀጥተኛ ተሳትፎ እያደረገች የተባለችው አሜሪካ ፕሬዚዳንት ደግሞ በግልጽ ማስጠንቀቂያዎችን ማውጣት ጀምረዋል። ፕሬዚዳንት ትራምፕ ነዋሪዎች ከቴህራን በአስቸኳይ ለቀው እንዲወጡም ጭምር ያስጠነቀቁት ትራምፕ የእስራኤልና የኢራን ግጭት መባባስ ተከትሎም የቡድን ሰባት ጉባኤን አቋርጠው መውጣታቸው ይሰማው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ መዲና ቴህራን በአስቸኳይ ለቀው እንዲወጡ ትሩዝ ሶሻል በተሰኘ የማህበራዊ ሚዲያ ገጻቸው ላይ ትዕዛዝ አስተላልፈዋል። የፕሬዝዳንቱ አስተያየት የተሰማው የእስራኤል ጦር በመቶ ሺዎች ከሚኖሩባት ከሰሜን ምስራቃዊ ቴህራን እንዲወጡ ማስጠንቀቂያ ከሰጠ በኋላ ነው። ትራምፕ በዚሁ ልጥፋቸው ላይ ኢራን በቅርቡ ተካሄደው የአሜሪካና የኢራን የኒውክሌር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባት አስፍረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም ደግሜ ተናግሬያለሁ ይላሉ ትራምፕ። አክለውም ሁሉም ነዋሪዎች በአስቸኳይ ቴህራን ለቆ መውጣት አለበት ሲሉም ትዕዛዝ አስፍረዋል። የኢራንና የእስራኤል ግጭት መባባስን ተከትሎም ታዲያ ትራምፕ የቡድን ሰባት አባል ሀገራትን ጉባኤ ለቀው ወጥቷል የተባለው የኢራንና የእስራኤል ግጭት ተባብሶ 5ኛ ቀኑ መያዙ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጠው መርሳቸው ተገልጿል። በኢራንና በእስራኤል መካከል እየተባሰ ከመጣው ግጭት ጋር ተያይዞ ፕሬዝዳንቱ ወደ ዋሽንግተን መመለስ አለባቸው ሲል ዋይት ሀውስ አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሀውስ ብሔራዊ ደህንነት ምክር ቤት እንዲሰባሰብ ትዕዛዝ ማስተላለፋቸው ሪፖርቶች ወጥተዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ መከላከያ ሚኒስትር ፔንት
ሀገሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችን የማጥቃት ዘመቻ ልትቀላቀል ችላለች የሚሉ አስተያየቶች የአሜሪካ ባለስልጣናት እስካሁን ውድቅ እያደረጉ ነው። ይህም ሆኖ ግን ኢራንና እስራኤል ከፍተኛ የተባለውን ጥቃት እርስ በራሳቸው እየፈጸሙ ነው። በተለይም እስራኤል በኢራን ላይ ከባድ የሚባሉ ጥቃቶች ፈጽማለች። በአንጻሩ ዛሬ ማታ በእስራኤል ኢራን የፈጸመቻቸው ጥቃቶች እስራኤል የኢንተርኔት አገልግሎቷን ጨምሮ ሙሉ ለሙሉ ዘግታ ሀገሪቱን በጨለማ ውስጥ እንድታቆይ ያደረገ ጉዳይ ሆኗል። ሀገሪቱ በአጠቃላይ አሁን ከኢራን ጋር እያደረገች ባለችው ውጊያ ላይ ሰፊ ድል እየተቀናጀች እንደሆነ ግን ጠቅላይ ሚኒስትራቸው ይናገራሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ መቀናጀት እያመራ ነው ማለት የጀመሩት ወታደራዊ እርምጃ እንደሚቀጥልም ይፋ አድርገዋል። ጠቅላይ ሚኒስትሩ በሀገራቸው የአየር ኃይል ጦር ሰፈር ውስጥ ጉብኝት ባደረጉበት ጊዜ ዛሬ የተነገረውንና እስራኤል የኢራን ዋና ከተማ ቴህራንን የአየር ክልል በቁጥጥር ስር ማስገባቷን ደግሞ ተናግረዋል። በዚህ ጦርነት ግባቸው የሆኑትን ሁለት ጉዳዮች ለማሳካት እየሰራን ነው። እነሱም የኒውክሌር ስጋቶችን ማስወገድና የሚሳኤል ስጋቶችን ማጥፋት ናቸው ብለዋል ጠቅላይ ሚኒስትሩ። ኔታንያሁ አሁን ሀገራቸው አንዳቸው በሌላኛቸው ላይ እየፈጸሙት ያሉት ጥቃት በሁለት የለዩ ሲሆን የእስራኤል ኢላማዎች የኒውክሌርና የሚሳኤል ማዕከላት ናቸው ሲሉ፣ የኢራን ደግሞ ሰላማዊ ሰዎችን ኢላማ ያደረጉ ናቸው ማለት ከሰዋል። ለቴህራን ነዋሪዎች ኢላማ የሆኑ ቦታዎችን ለቃችሁ ውጡ እንላለን፣ ከዛ እርምጃ እንወስዳለን በማለት የሀገራቸውን ሰራዊት የሚወስደውን እርምጃ አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ በአየር ኃይሉ ሰፈር ውስጥ ለሚሰሩት ዜጎቻቸው ምስጋና አቅርበው በእግዚአብሔር ድጋፍ እርምጃ እየወሰድን ድል እስክንቀዳጅ ድረስ እንቀጥላለን ሲሉ ተደምጠዋል። እስራኤል በኢራን ላይ ጥቃት ከከፈተችበት ካለፈው አርብ ጀምሮ ቢያንስ 224 ሰዎች መገደላቸውን የኢራን ጤና ሚኒስቴር አስታውቋል ማለት ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው